ነገር ሳላደርግ ግን በፍጹም አልረጋጋም። ይኸውልሽ መስዬ እስከ ዛሬ ተናግሬ የማላውቀው ሚስጥር ላንቺ ልንገርሽ። ያው አንቺ ተጠቀሚበት፣ ግን ደግሞ በጥንቃቄ የምትጠቀሚበት ከሆነ ማለት ዓለም ላይ የምትወደው አንድ ነገር አለ። ይኸውልሽ መስዬ እሱን የሚያሳጣትን ነገር ነው የምነግርሽ። ምንድን ነው? እሺ ቶሎ ንገረኛ። ኤልሹ የሌለ ልጅ አይደለች። እሷም አብራ አይደል እቅድሽን ያበላሽችው። ስለዚህ ሄደሽ ልጇ እንዳልሆነች ትነግሪያታለሽ ማለት ነው ለሄለን። እናቴን አንገቷን አስደፋት። እሺ መስዬ ቆይ ምንድን ነው የተፈጠረው? ንገሪኝና መፍትሄ እንፈልግ። ያቺ የተረገመች ሽማግሌዎችን አባረረቻቸው። ቆይ አንተ ራሱ ምን አይነት ሽማግሌዎች ነው የላከው? እንዴት ነው በአካንካው ጽፋችሁ ጡት ሲባሉ ጽፈው የሚወጡት? ትልቅ ሰዎች አይደሉም? እንዴት ነው ክብር የሌላቸው? እንዴት ነው ቀለል አድርገው ያዩት እንደዚህ? የኔ ቆንጆ ይህንን ስነግርሽ በጣም ነው የማዝነው፣ ግን እኔ ላኳቸው ሽማግሌዎች ጭራሹኑ ቤት አልመጡም። እሷን እቅዳችንን ለማበላሸት የራሷን ሽማግሌዎች የላከችው። እንዴት አወቀች? ቴዲ ቤት ውስጥ እኮ የለችም፣ ከፖሊሶች እየተደበቀች ነው ያለችው። ለምን ከአቅሜ በላይ ይጨነቃለሁ? ለምን እስከ እድሜ በላይ አስባለሁ? እሺ በቃ ተረጋጊ። ሰላም ውዴ ቻናሌ ቤተሰቦች እንዴት አላችሁልኝ? እንኳን ደህና መጣችሁ ወደ ቻናሌ። ደህና ናችሁ ወይ? እንግዲህ እንግዳ ድራማ በባለፈው ክፍል ላይ የመሲ ሽምግልና በመልካም ሁኔታ እየሄደ አይተን ነበረ። ነገር ግን ነገሮች አሁን ላይ ብልሽታቸው ወጥቷል። እንግዲህ ብዙዎቻችን ስንሰጋ የነበረው የሆነ ነገር ይፈጠራል በዛ ቀን ሄለን መቼም ቢሆን ይሄ ወሬ አያመልጣትም ብለን ነበረ። እንግዲህ እንደፈራ ነው ሄለን ወሬው ደርሷት የመሲን ሽምግልና አበላሽታባታለች። እንግዲህ በልጇ በኩል ነበር ይሄ ወሬ የደረሳት። ኤልሹ የመሲን ማግባት ከዘገየ በኋላ ወይም ደግሞ ሽማግሌዎቹ ሊላኩ 2 ቀን ሲቀረው ነበር የሰማችው። እንደምታውቁት እንግዲህ ኤልሹ ልክ እንደ እናቷ ተንኮለኛ ተንከሲስ ነገር ናት። የሰዎች ደስታ አያስደስታትም እና እንግዲህ ለእናቷ ደውላ መሲ ሽምግልና ሊላክላትና ልታገባ እንደሆነ ትነግራታለች። በዚህ ፍጥነት ነበር እንግዲህ ያለውን ነገር እንደ ጥሩ ሰው መስረሽ ቀርበሽ እየተከታተልሽ መረጃ አቀብኝ፣ እኔ የማደርገውን አደርጋለሁ ብላት ነበረ እና በመጨረሻ እንግዲህ የዛን በክፍል 69 ላይ የመሲ ሽማግሌዎቹ መጥተው አይንዬንና ቤተሰቡን እንግዲህ እያወሩ ነበረ። እንዲቀመጡን ቢጠየቁ አንቀመጥም፣ እሺ ካላላችሁን የመጣንበትን ነገር ብለው ሲግደረደሩ አይተን ነበረ። ይህን ነገር እንግዲህ ኑኑ አይታ ሩጣ ሄዳ ለመሲ ነግራታለች። ከመጀመሪያውም ጀምሮ መሲ በነገሩ በጣም ፈርታ ነበረ። ሄለን ይህን ነገር ከሰማች ታበላሽብኛለች እያለች ቤት ውስጥ አለመኖሯ ለሷ በጣም መልካም አጋጣሚ እንደሆነ ስትናገር ሰምተናት ነበረ። ነገር ግን ምንም ወሬ የማያመልጣት እንግዲህ ሄለን ነገሩን ደርሳበታለች። በዛም የተነሳ እንግዲህ እኔ በጣም እዚህ እንትን ላይ በጣም ያፈርኩባቸው ሰዎቹ ትልልቅ ሰዎች ናቸው። እንደምታዩቸው እንግዲህ ትልቅ ሰው ማለት ምን እንደሆነ ያው ለእናንተ አልነግራችሁም። እነዚህ ሰዎች እንግዲህ ሽማግሌ ቴዲ ልኳቸው ነው ወደዚህ ቤት የመጡት እና እንግዲህ እንዲቀመጡ ሲጠየቁ እሺ ካላላችሁን የመጣንበትን ጉዳይ አንቀመጥም ብለው ሲያስቸግሩ ያየን ነበረ። እና አይንዬም እንግዲህ ተመካክረው በነገሩ ተስማምተው እንግዶቹ እንዲቀመጡ ሲጠይቋቸው ነበረ ሄለን የመጣችው። ሄለን ተሸፋፍና እንግዲህ ወደዛ ቤት ገብታለች። በነገራችን ላይ ሄለን ለቤሉል ያላት ንቀት በጣም እየጨመረ መጥቷል፣ በሚያሳዝን ሁኔታ ማለት ነው። ይህ ሁሉ ደግሞ ምንድነው? ቤሉል አሁንም እሷን ያምናታል። እናቴ እንደዚህ አታደርግም እያለ ይከራከርላታል። ከእንዶ ሌላው ይቅርና ልጅን ያክል ነገር እኮ አባቱን የዋሽ ሴት ናት አይደለም? ምናልባት እሱ እንደዛ ባይመስለውም ሴትዋ ከመጀመሪያውም ባለቤቷን እሱ ይሄኛው ሚስጥር ሳይሰማ ማለት ነው ኤልሹ የሱ እህትም የሄለን ልጅም አለመሆኗን ሳይሰማ በፊት
ይሄ ነገር ሄለን እንግዲህ እውነተኛ ማንነቷን ዛሬ ገልጥ አሳይታለች። እስከ ዛሬ ስታስመስል የነበረውን ነገር ሁሉ በቤሉል ፊትም በአይንዬ ፊትም ጥሩ ሰው መስላ ለመታየት ስትሞክር የነበረችው ሴትዮ እንግዲህ አሁን ላይ ምን አይነት ክፉ ሰው እንደሆነች ማንነቷን ማንንም ሰው ሳትፈራ ነው በግልጽ ያሳየችው። እንግዲህ የመሲ ሽማግሌ የመሲ ለቴዲ የላካቸው ሽማግሌዎች ማለት ነው። እሷ ከመጣች በኋላ እንግዲህ ይሄ ቤት የኔ ቤት ነው ምን ትሰራላችሁ እያለች በጣም ቅልል አድርጋ በገንዘቧ መግዛት እንደምትችል እነሱ ስትነግራቸው ነበረ። ማን ነው ልጁ እስኪ ፎቶውን አሳዩኝ ስትላቸው እኔ የምትፈልጉትን ያክል ገንዘብ አሁኑኑ በባንካቸው አስገባላችኋለሁ እናንተ ግን ከዚህ ሄዱ በማለት ስትናገራቸው ነበር። እሺ ነው ያሉት። ወዲያው አለኛ አናውቀውም እንደውም ልጁን እራሱ አናውቀውም ነው ያሉት። እና ይመስለኛል ሄለን የልጅቷ የመሲ ፍቅረኛ ራሱ ቴዲ እንደሆነ ሳትጠረጥር አትቀርም፣ ነገሩን ሳትደርስበት አትቀርም። ምክንያቱም እሱ እኔም ላገባ ነው በቅርቡ የማገባት ልጅ ደግሞ አንቺ ታውቂያታለሽ፣ በደንብ እኮ ነው የምታውቂያት፣ ሽማግሌ ልልክ ነው ብለዋት ነበርና ከዛ ሁኔታ እንግዲህ ነገሩን እየደረሰችበት ይመስለኛል። እናም በመጨረሻ እንግዲህ ሄለን ሽማግሌዎቹን በገንዘብ መግዛት እንደምትችል እና በጣም ብዙ ብር አሁኑኑ የባንክ አካውንታችሁን ስጡኝ እያለቻቸው ነበረ። በዛ ሰዓት እንግዲህ እዛ ያሉት ሶስቱም ሽማግሌ ማለት በጣም ነው የሚያሳፍረው። ግን ማለት ትልቅ ሰው ማለት በጣም ከባድ ነው አይደለም? በተለይ ነጭ ጸጉር ያወጣን ሰው እንግዲህ እኛ በጣም ነው የምንፈራቸው፣ ንግግራቸውን ሁሉ የምናከብረውና በዚህ መጠን ምን ያክል ጊዜው እንደተበላሸ ምን ያክል ሰው ገንዘብ ወዳድ እንደሆነ የምታዩት። እነዚህ ሰዎች እንግዲህ ገንዘብ ልስጣችሁ ይህን ሀሳባችሁን ተውቱና ውጡ ስትላቸው እሺ ነው ያሉት። እንደውም አናውቀውም ብለው ሁሉ ቴዲን ነው የካዱትና ገንዘብ ከፍሎን ነው እሱ ብለው እንግዲህ ለገንዘብ ብለው ሕሊናቸውን ሲሸጡ እያየናቸው ነበረ። በመጨረሻም እንግዲህ አናውቅም ሁሉንም ነገር ብለው ፕሮግራምን አበላሽታለች። መሲም ደግሞ ይህን ነገር ስታይ ራሷን ስታለች። በቃ ራሷን መቆጣጠር ሁሉ አልቻለችም። እናም ቀጥታ ሀሳቧ ሁሉ እንግዲህ በቀል ነበር። መሲ ላደረገች ነገር ሁሉ በቀላታለሁኝ ብላለች። እና እንግዲህ ቤሉል ይሄ ነገር ጥሩ አይደለም፣ በሌለሽበት ቢሆንም ግን እንጨርስና እናወራለን ቢላትም አያገባህም ይሄ እኮ የኔ ቤት ነው እያለች እንግዲህ ስትፎክር ነበረ። ሽማግሌዎቹን ካባረረች በኋላ እንግዲህ ቴዲ ማን ነው ቤሉል ማለት ነው ለፖሊስ ደውላለሁ፣ ፖሊስ ጣቢያ እንሄዳለን፣ ቃልሽን ትሰጫለሽ ሲላት እሱ ዙሮ ስልክ እያወራ እያለ እንግዲህ ከኋላ እንደባለፈው አዶናይን እንዳደረገችው ማለት ነው ከኋላ በመጽሐፍ መተወው ራሱን ስትወድቆ ነበረ እና ሞታ አምልጣለች እንግዲህ። እና ይህ ነገር ቤሉል አሁን ላይ የሄለን አስቀያሚነት በደንብ እየተገለጠለት ነው። በእርግጥ ቆይቷን ከተገለጠለት እሱ ማየት ስላልፈለገ ነው እንጂ። እናም በመጨረሻ እንግዲህ የቤቱ ሰው በጣም ሀዘን ላይ ሆኗል። መሲም ቤቱን ለቃ እንደ እብድ አድርጓት ከቤት ወጣ ሄዳለች ማለት ነው ቴዲ ለማግኘት። በዚህ ማለት እንግዲህ ኑኑና ቤሉል ነበሩ ቤት የቀሩት እና በጉዳዩ እያወሩ ነበረ። እና ኑኑ እውነቱን ለቤሉል ነግረዋለች። አሁን ላይ እትዬ በጣም መጥፎ ሰው ናት፣ እኛ ላይ ያላደረገችው ነገር የለም፣ እኛ ላይ ጥሩ ነገር ማየት አትፈልግም። ቆይ ለምንድን ነው ስትለው እዚህ ቀደም ያደረገቻችሁ ነገር አለ ወይ ብሎ ሲጠይቃት በጣም ብዙ ነገር ነው ያደረገችና ብዙ ነገር ነው ያሳጣችኝ፣ እኔን ቤተሰቦችን እና አንተንም አሳጥታኛለች በማለት እንግዲህ እውነቱን ተናግራለች። ሄለን ስታደርግ የነበረውን ነገር ሁሉ እስከዛሬውን ነገር ሁሉ ለሱ ስትነግረው በጣም ማመን ነበር ያቃተው። እናም በዛውም እንግዲህ የቤሉልና የኑኑያት ፍቅርም የታደሰ ይመስለናል። ምክንያቱም ያለውን ነገር ሁሉ ስታስረዳው ነበረ። አንደኛ እናትህ ናት ከአንተ አጠገብ እንዳልደርስ ስላስፈራራች ነው፣ ስለዚህ ለዛ ነው አንተ አጠገብ ማድረስ የተውኩት አለችው። በእርግጥ ምክንያቱ ይሄ አይደለም። እና ደግሞ እንግዲህ እህቱ ጆን እንድታገኝላት ስትልካት እንደነበረ እና በፍጹም እሷ ፈልጋ እንዳልነበረ ለቤሉል ያለውን ነገር ሁሉ አስረድተዋለች። ያው ስራሽ የህፃን ቢሆንም ግን ያው ልክ እንዳልሆነ ያደረገችው ነገር ትክክል ቢሆንም እንኳ እሷ አዛዥ እንኳ ቢሆን ያደረገችው ነገሩ በጣም የሚያስጠላና ትክክል ያልሆነ ነገር ነው። እኔ ላንቺ ትልቅ ቦታ ነበር የነበረኝ፣ ትልቅ ቦታ ሰጥቼሽ እዛ ቦታ ላይ ሳገኝሽ በጣም ነበረ ያዘንኩብሽ ብሏት እንግዲህ ፍቅራቸውን ወደ ማደስ እየሄዱ ያሉ ይመስላል። ኑኑያት ግን ከዚህ በኋላ እኔም ቤተሰቦቼ ምን ወጣለና እዚህ ቤት መኖር አንፈልግም እያለች ትገኛለች።
እናም ቤሉል ሄለን ያደረገችውን ነገር አስታወሰ። ሄለን ከኋላ መታው ነው ሄደችው። አስቡ እንግዲህ ከኋላ መታው ስለሄደች አሁን ላይ ለእሷ ብላችሁ እንደውም እዚህ ቤት አትወጡም እያለ ይገኛል። ምን ሊያደርግ እንደሆነ ባናቅም ማለት ነው። እና እንግዲህ ወይዘሮ ሄለን አሁን ላይ ያለቀላት ይመስለኛል። ከዚህ በኋላ ቤሉል ራሱ የሚለቃት አይመስለኝም። እዛ ቤት ምንም አይነት መብት የላትም። እንኳን አይደለም ኤልሹ ልጇ ሳትሆን ቀርቶ ልጇ እንኳ ብትሆን እዛ ቤት ውስጥ ምንም አይነት መብት የሚባል ነገር የላትም። ቤቱ የቤሉል ነው። ሄለን ቤቴን ብላ የምትመካበት ቤት እንግዲህ አሁን ላይ ፍርስርሱ ሁሉ ነገር ሊወጣ ነው። ምክንያቱም እንግዲህ ይህን ነገር ሰርጓን ፕሮግራሟን ሁሉ እንዳበላሸችባት መሲ ለቴዲ ነግረው ነበረ እና አሁን ላይ ማድረግ የምችለው የእሷን የሰራችውን ሁሉ እናገራለሁ በሰው ሁሉ ፊት ብላለች። በዛም የተነሳ እንግዲህ ቴዲ ይህን ነገር ተናገርሽ ማለት እኔ የምታሰራለሁ፣ ስለዚህ እንደዛ መሆን የለበትም። እሱን ከምታደርጊ ይልቅ ሌላ የሄለን ሚስጥር ልንገርሽ፣ እሱን ተጠቀሚና ልጅቷንም እናትየዋንም አስፈራሪያቸው ብሏታል። እንግዲህ እሱም ምንድን ነው ኤልሹ የሄለን ትክክለኛ ልጅ አይደለችም ብሎ ለመሲ ነግሯታል። ሄለን በጣም የምትሳሳላት ልጇ፣ ለእሷ ብላ ብዙ ነገር የሆነችላት ልጇ የእሷ ልጅ አይደለችም። ይህን ነገር ለሄለን ንገሪያት እያላት ይገኛል። እና እንደዛ አድርገሽ ተበቃያት እንጂ በፍጹም ወንጀሏ እንዳትናገር እያለ ይገኛል። እንግዲህ ቴዲ እስከመቼ ወንጀሉ ተደብቆ እንዲኖርለት እንደፈለገ ባናውቅም ማለት ነው የሆነ ቀን እውነቱ መውጣቱ የማይቀር ነው። እውነት ተደብቃ አትቀርም። ነገር ግን ለመሲ እንግዲህ ኤልሹ የሄለን ልጅ እንዳልሆነች ነግሯታል። ነገር ግን እህቷ እንደሆነች ለምን እንዳልነገራት አላውቅም። ምክንያቱም አሁን ሄለን ልጄ ማናት ብላ ሌላ ፍለጋ ልትገባ ነው ማለት ነው። እውነቱን ከተናገረ አይቀር ኤልሹ የእሷ እህት እንደሆነች ሊነግራት ይገባ ነበረ። ነገር ግን እሱን አላደረገም። ሄለን እንግዲህ ይህን ነገር ስትሰማ ሌላ የቤት ስራ አገኘች ማለት ነው። ከዚህ በኋላ እንግዲህ የእነሱን ቤተሰብ ረስታ ልጇን ፍለጋ ነው የምትገባው ብዬ አስባለሁኝ። ቴዲ ይህን ነገር አሁንም ደግሞ አይናገርም በእርግጠኝነት። ኤልሹ የሄለን ልጅ አለመሆኗን ሄለንን ለማናደር ተናገረ እንጂ በፍጹም ስለ ኑኑ ደግሞ የእሷ ልጅ ኑኑ የእሷ ልጅ እንደሆነች መናገር አለበት ብዬ አስባለሁኝ። እንግዲህ ሄለን አሁን ላይ ግን ከዚህ በኋላ ወደዛ ቤት ተመልሳ የምትመጣ አይመስለኝም። እዛ ቤት ያላት ነገር ሁሉ አልቋን ማለት ነው። ምክንያቱም ቤሉልን ደብድበው በሉት እንግዲህ በሆነ ነገር አንገቱን መታው ስለሄደች ነው። ለዛ ነው ራሱን ስቶ የወደቀው። እንግዲህ እዚህ ቀደም አዶናይን እንደዚሁ አድርጋ ነበረ ያሳበደችው። ቤሉልን ግን ይህን የማድረግ ጊዜ ስላላገኘች ነው እንጂ ቤሉልንም ቢሆን አተወውም። ምክንያቱም ምንም ነገር እንዳያስታውስና የምትፈልገውን ነገር በግላጭ ማግኘት ስለምትፈልግ እና ውድ ቤተሰቦች እንግዲህ ኑኑና ቤሉል እንደ አዲስ ፍቅራቸውን የጀመሩ ይመስላል። ነገር ግን ቤሉል የኑኑን እጅ ይዟት እያለ መኩ ወደ ቤታቸው ድንገት ደርሶባቸዋል። እንግዲህ አሁንም ሌላ ትኩሳት ነው። ምክንያቱም ወንድሟ ከማንም ወንድ ጋር ድጋሜ ተያይዘሽ አይደለም አብረሽ ቁጭ ብለሽ እንዳላገኝሽ ብሏት ነበረ። ውድ ቤተሰቦች እንግዲህ የእንግዳ ድራማ የመሲ ሽምግልና በዚህና በመሳሰሉ ችግሮች እንግዲህ ሳይሆንላት ቀርቷን ማለት ነው። አሁን ላይ ግን ሄለን ትልቅ በህይወቷ ውስጥ እንግዲህ ትልቅ ቦታ የምትሰጣት የምትወዳት ልጇ የምትንሰፈሰፍላት ልጇ የእሷ ልጅ አለመሆኗን ልትሰማ ነው። ይህን የሰማሽ ቀን እንግዲህ ሄለንስ ምን ውሳኔ ትወስናለች፣ ምንስ ትሆናለች የሚለው ራሱ አጓጊ ነው። ቴዲ እንግዲህ ለብዙ ጊዜ ደብቆ ይዞት የነበረውን ሚስጥር ይፋ አውጥቶታል። በቀጣይ ምን ይፈጠር ይሆን የሚለው አጓጊ ነው። የዛሬን አበቃን። የዛሬ ቪዲዮ ይህን ይመስል ነበረ። በሌላ በክፍል 71 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።